የልብ ደስታና ውጫዊ ደስታ ይለያያል። ስቆ የምናየው ጥርስ ሁሉ ደስ ብሎት አይደለም፣ እያዘነ ይስቃል። የልብ ደስታ ከየት ይገኛል ንገሩኝ? እግዚአብሔርን ከመፍራት ይገኛል። እግዚአብሔርን የሚፈራ ሰው በነደደ እሳት ውስጥ እንኳን በደስታ ይስቃል። እግዚአብሔርን የማይፈራ ሰው ደግሞ ተድላ ደስታ የበዛበት ድግስ ተደግሶለትም ሐዘንተኛ ነው። እግዚአብሔርን መፍራት የልብ ደስታ ነው። ዘመንንም ያረዝማል ይላል። ዘመንንም ያረዝማል፣ ዘመንንም ያረዝማል። ለምሳሌ የአዳም ዕድሜው ስንት ነበር ንገሩኝ እንጂ? አቤት 930 ዓመት ነው። ስንት ዓመት ነበር የተቀመጠለት? 1000። 70 በምን ተቀነሰች? እግዚአብሔርን መፍራት በማቆሙ 70 ተቀነሰች። ከዛሳ ደግሞ በኖህ ዘመን ጀምሮ ደግሞ እድሜ ምን አለ? ተቀነሰ ደግሞ። ለምን? ፈሪሃ እግዚአብሔር ምን እያለ ስለመጣ? እየቀነሰ ስለመጣ። ከዚያ በኋላ ከያዕቆብ ጀምሮ ደግሞ አንደኛውን አነሰ። ስንት ሆነ? 120። የአባቶች እድሜ 800 ነው። የኔ እድሜ ግን 130 ነው። እነዚህዎችም በመከራ ያለቁ ናቸው አለ ያዕቆብ። ከዚያ በኋላ በዳዊት ዘመን ሆኖ ስንት ሆነ? 80 ሆነ። 70-80 ሆነ። እድሜ እያነሰ የመጣው ፈሪሃ እግዚአብሔር ከሰው ልብ እየቀነሰ ስለመጣ ነው። እግዚአብሔርን መፍራት ዘመንን ያረዝማል። ፈሪሃ እግዚአብሔር ያስከብራል ብያቸዋለሁ። ምናልባት ሰዎችን አስተባብረን ልንከበር እንችላለን። አሁን የውሸት ክብር እኮ ሞልቷል። አለ የለም? አለ። ለምሳሌ አሁን የኛ ዘመን ለምሳሌ በእኛ ዘመን ምዕመናን እኮ እንደው ምዕመናን ምን ያደርጋሉ? አንድ አባት ካላቸው የኛ አባት እንጀራ ይበሉ ጥሬ የሚበሉን በ3 ወር አንድ ጊዜ ነው። አቤት 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 አቤት! እንዲህ እምነት ፖለቲካ አይደለም። በውሸት እንደዚህ አድርገው ሽምብራም በግድ ነው የሚቀምሱ። እንጀራ አይበሉም። እንደዚህ የሚበላ ከሆነ ይበላል። በቃ ምንድን ነው እንጀራ ይበላል። በቃ አለቀ። እንጀራ የምበላ ከሆነ ለምንድን ነው ጥሬ የሚበላ ተብሎ የሚወራልኝ? የለም ከሌለ የለም ነው። ከቃሉ ጋር ናችሁ? ፈሪሃ እግዚአብሔር ያስከበረው ይበልጣል። ሰው አደራጅተን ቀስቀሳ እልል በሉ እንትን በሉ ሆን ብሎ እኮ ነው። አይ ተውትማ፣ እንደው ብዙ ነገር እኮ ነው ያለው። በሉ ተብሎ ስራዬ ተብሎ ለአንድ ሰው ክብር የሚናገሩ እኮ ተከፍሏቸው ፌስቡክ ላይ የሚለፈልፉ ሰዎች አሉ። ማን ነው ያ ሰው አላውቅም። መነኩሴ ሊሆን ይችላል፣ ባይታዊ ሊሆን ይችላል። የሆነ ሰው ስራዬ ተብሎ የሚናገሩለት ማለት ነው። ነቅተው የሚኖሩ አላርም ሆነው የሚኖሩ